ስለዚህ የተረገዘውም ልጅ ነው። አዎ ሆነ ነገር ለምንድን ነው በዚህ በጣም አልተንጨረጨርክ? እኔ በቃ አሳዘነኝ። እንደ ወንድም ያዩት ገባ። በጣም ብሽቀና ሲበዛ ነኝ ሆን ይችላል። እናንተ ነው ባለጌዎች። ከዚህ በኋላ ግን ስራ ያደርጋችኋል። መወራጨትማ የሆነ በዘር እንዴ ባዶችሽ ምን አድርገናል? ምን አይተህ ነው? የት አይተህ ነው? ይሄንንም እኮ አላረግንም ምናምን ብላችሁ እኮ ሸምጥታችሁ ነበር። ሳሳያችሁ ደነገጣችሁ። ለምን ደነገጣችሁ? አልደነገጥንም። ነገር ሆኖ አይደለም፣ ያስደነግጥ ነገር አይደለም ይሄ። መቼም ቢሆን ወንድምና እህት ቺት አብረው ምን ነገር እንደማያደርጉ እርግጠኛ ነሽ? እንደዛ ነው የሚያስበው? አዎ እንደዛ ነው የሚያስበው። ስለዚህ ለዛ ዝግጅት ብታረግ ይሻላል። ለምትሰራው ስራ ዝግጅት ብታረግ ይሻላል። ከቤተሰቦች ጋር በሰላማዊ መንገድ መለየት ይሻላል። አንዋር ደግሞ ነገር ሳያውቅ እኔ ከዛ ጋር አልወጣም። መቼም ለአኑ ስለነበረ ያኔ በስነ ስርዓት እያናገርኩ ነበር። ዛሬ ደግሞ ስነ ስርዓት የሚባል ነገር የለም። ታውቃለህ እንትን አለች። እንዴት ታናግረኛለህ? ይኸውልህ እየሰማኸኝ ነው? ይሄንን ነገር አይቶ ማለት ነው አሁን ሊረበሽ ይችላል። እየሰማኸኝ ነው? አልሰማም። እንደዛ ነገር እንዴት ነው የምሰማው? በዚህ ልክ እንዴት ነው ታመሳሰለው? ወይ ምን አልሽ አንቺ? ሰላም አለይኩም ወራህመቱላሂ ወበረካቱ። ፋሚሊ እንዴት ናችሁ? እኛ ደህና ነን። ደህና ነን ማለት ይሻላል መሰለኝ። ከምን እንጠረጠረውና ከምንባለው ነገሮች አንፃር እግዚኦ የሚያስብሉ ናቸውና ሰው ደህና ሲሆን አይወዱም መሰለኝ። ማናቸው ሳስበው የተሰማኝ ነገር ያ ነው። ምክንያቱም እስከዛሬ ድረስ ብዙ ነገሮች ተፈጥረዋል። እንደዚህ አይነት ደግሞ ዊርድና በጣም ብልግና የሆነ ነገር ተጠረጠረን ተፈጥሮብንም አያውቅም። ያውን ደግሞ ቀለበት ባሰርኩበት ቀን በጣም ሰርፕራይዝ ያደረገንና ላይክ እኔ ምንም ሊገባኝ አልቻለም። እሺ አትሊስት ካንቺ ጋር እንኳን ትውቅም አለው ምናምን ነገር ተቀየምኩሽም ምናምን ሊል ይችላል። ፍቅሬን አልተቀበልሽም ምናምን ሊል ይችላል። እንዴ እኔ አላውቀው አይቶኛ ያለዛ ጊዜ እኮ ምን እንደተፈጠረ እንኳን ሳይገባኝ ቀላቅሎኛልና አይ ቲንክ ሲመስለኝ የሆነ ነገር ከጀርባ ይኖራል ብዬ ተስፋ አደርጋለሁና ከዚህ ጀርባ ላይ ደግሞ ማለት ነው አንድ የታወቀ ነገር እንደሆነ ታውቂያለሽ። ከዚህ በፊት አኑ እኔና አንቺን በጥሩ ሁኔታ ምናምን ስላላሰበን እሱን ለመጠቀም ምናምን ፈልጎም ሊሆን ይችላል ብዬ አስባለሁና እየተጠቀመበት ነው እንጂ ስልህ ከመሬት ተነስቶ ምክንያቱም በሰዓት ላይ አንተም ከመሪ ማጋ ያለህን ነገር እያወቀ እኔም ከዋሌ ጋር ያለኝን ነገር ከአኑ ጋር ያለኝን ነገር እያወቀ በዚህ ሰዓት ላይ ለምን ደግሞ ቀለበት በማስረበት ቀን ላይ መጥቶ ብሎ ፕሮግራሙን ለምበጥበጥ ያደረገው ነገር ነው። አሁን እኔ ያልገባኝ ባለፈው ከመጣ በኋላ እናንተ ጋር ምን እንደተፈጠረ ነው። ሲቀጥል ደግሞ ለምን አይተሽዋል እንግዲህ መጣ እኔ ነው ሊያወራኝ የፈለገው አውራኝ ተሶኬ ምናምን ነገር አልኩት። ከዛ እንደውም ጥሩ አጋጣሚ ምናምን ነገር አንተን ሳይሆን አንዋር ነው አንዋርን ማግኘት ከፈለገ ቀጥታ አንዋር ጋር መሄድ ይችል ነበር አይደል? አንዋርን ነው እንጂ ስፈልግ የነበረው አንተን አልነበረ ምናምን ነገር አለ። እንግዲህ እኔ ቤት አንዋር እንደማይኖር ነው የሚያውቀው። መሪማን አይደለም የሚፈልገው አይደል? እኔ ኩግራ እኮ ነው የገባኝ። ከዛ መልሶ ካልወጣ ምናምን አለ መረጃ ምናምን ነገር አለ። እኔ አሁን ምን አይነት መረጃ እንደሰጠው እኔ አሁን ይኸውልሽ ምንድነው መሰለሽ የሚፈራው አኑ ምን ያህል ሊያምነኝ እንደሚችል እንደሚያምነን አውቃለሁ። ግን ትንሽ እንኳን ጥርጣሬ ጭንቅላቱ እንዲፈጥርበት አልፈልግም። ለሱ ከመጨነቅ አንፃር ነው እንጂ መረጃ ምንም አይነት መረጃ እንደማያገኝብን ምንም አይነት መረጃ እንደማያመጣም አውቃለሁ። ግን አለኝ የሚለውን መረጃ ይዞ መጥቶ ልናወራው ይገባል። ምን እንደፈለገ ከኛ ምናምን ነገር ላይክ ማውራት አለበትና ለዛም ነው እሱን ጠርቼው አንቺን የሚጠራውሽ። እልህ እኮ ነው ያዘው ወይ አሁን እልህ ነው በይሳል ላይ ነው። እንደውም አንተ ስላልከኝ ነው እንጂ እሱን ለማግኘት የፈለጉት ጭራሽ ማግኘትም አልፈለኩኝ። ግን ከዚህ በኋላ እየመጣ ትዳሬንም አንተንም እንዲበጣበጣ አልፈልግም። ተረዳኸኝ? ምን አይነት እልህ እንዴ? ላይክ እልህ ነው ተውዬ፣ ለምን አትረዱኝም? እልህ ነው። ከኔ ጋር ያለው ነገር አልሆነም። ወደ ካናዳም አልሄድም ብየዋለሁ። በእነዚህ ሁሉ መሀል ሊያደርግ የሚችለው ነገር እኔን ህይወት በጥብጦ ለመሄድ ነው። በረራው በቀጣይ ሳምንት እንደሆነ አውቃለሁ። ስለዚህ ከመሄዱ በፊት የሆነ ነገር አሳክቶ ነው መሄድ ያለበት። ያንን ነው እያሰበ ያለ ማለት። በዚህ ልክ አንቺም ክፉ አልነበርሽም ለሱ ነው የምልሽ። እንዴት እሱን ትላለህ እንዴ? ሌላውን አክሶችን እንዳሳሰራቸው እኮ መረጃ አግዞኛል። ሰው ግን እሱ ያሰበው ያንን ነገር ሲያግዘኝ ከዛ በኋላ ተመልሼ ከሱ ጋር የመሆን አይነት አድርጎ ነው መሰለኝ። ግን ደግሞ እንደዛ አይደለም የሆነውና ይሄ ነገር ቶሎ ልባት ይፈልጋል። ቶሎ ማለት ነው። እኔ ይኸውልሽ አኑ ትንሽዬ እንጃ እንደዚህ ባላወራሽ ደስ ይለኛል። ግን ታውቂዋለሽ አኑ ምናምን ነገር እስከሚያምንሽ ድረስ ያምንሻል።
ትንሽ ግን ውስጡ ላይ ቢንቢ ነገር ከገባበት ግን ሰላም አይሆንም መቼም ነው መረጋጋት ያን ማንም እኮ እስከ ዛሬ ድረስ እኮ ሲያጣላን የነበረው ያ ነገር ያው ነው አይደል? እኔ ፍርሃቴ በቃ እሱና እሱ ብቻ ነው። ሌላ ምንም የተለየ ነገር እሱ ምንም አይነት መረጃ እንደማያመጣብን መረጃም እንደሌለውም አውቃለሁ። ሲጀምር ያልተፈጠረ ነገር መረጃ ሊሆን አይችልም። እኔ ምንም አይነት ፍርሃት ስጋት ሳይኖርብኝ እቅዱ ምን እንደሆነ ነው ያልገባኝ። እንዲህ በማድረግ የሚያገኘው ነገር አለ የሚያገኘው ነገር አለ። ቆይ ፈርታሃል እንዴ? ትፋ መልስልኝ። እኔ ማውራው ራሱ ጠፋኝ። አሁን ራሱ መጥቶ ምንድነው መረጃ አለ ያልከውን አምጣ ስጠኝ ነው ብለው እኔ ምን እንደምለው ለምን እንደጠራሁት ራሱ አላውቅም። ምንም አይነት መረጃ እኮ የለውም ነው አይደለም። መረጃ አለኝ ብሎ የሚያስበው ነገር ምንድነው ነው የምልሽ። አሁን እኮ እንዳይረብሸው እኮ እንዳይበክለው እኮ አሁን ከረበሸው እኔ መረበሻለሁ። ኪዩ እንዴ እንጃ ኪዩ እኔ ጥሩ ነው። አሁን እኮ አንተም ባለትዳር ነህ፣ እኔም ባለትዳር ነኝ። እሺ አታፍርም? ደህንነታችንን እንደማውቁ በጣም ስትሄድ ነበር ማወቅ የነበረብህ። መጠበቅኩት ደስ ብሎ አንለስ ተቀመጥ። ምንድን ነው የፈለከው? ወንድምና ስለሆነ ደስ እንላለን ብለን ደስ ብሎ በጣም ምንድን ነው የፈለከው? ከእህት ወይስ ከአንተ? እሺ ከእኔ ምንድን ነው የፈለከው? አወራሩን አስተካክል። ምን ሆነ ነው? አይደብራችሁ? ምን ነው የሚደብረው? እስከ መቼ ነው እንደዚህ የምታስመስሉት? አንተ በእናትህ ዝም ብለህ የመሰለህ አታወራ። በምን ጉዳይ? እኔ ባላቅሽ አቅሻለሁ። እሺ ሰው ታውቃለህ። አንተ እኔን እየታባህ ነው የምታውቀኝ። አንቺንም አቅሽ ይኸውልህ አሁን ስለነበረ ያኔ በስነ ስርዓት እያናገርኩ ነበር። ዛሬ ደግሞ ስነ ስርዓት ነው የሚባል ነገር የለም። ታውቃለህ እንትን አለች። እንዴት ታናግረኛለህ? ምንድን ነው የፈለከው? የዛኔ ወይ በቃ እንትን ብትሆን እንደ አርደኛ ምናምን ጓምናምን ብትኖር ያው እሱ ስላለ አሁንማ እሺ ምንድነው አለኝ የምትለው መረጃ ንገረን። እሺ ምንድነው የምታወራው ነገር? ወይስ ስላገባው በጣም ተቀንተ ነው? ማንን? እኔ ማንን ያገባው? እሱ ነው ወይስ አንዋር? ለምን ይኖር የምታወራው ነገር ተጠንቀቅ። እኔማ እውነታውን ነው ያወራው ያለሁት። መረጃ በደንብ አሁን እንደዚህ ግራ ለጣምረ እንደዚህ በኮንፊደንስ የምታወራለት ነገር ምንም መረጃ የለም። አለኝ። ምን? እስቲ ምንድነው ያለ መረጃ? መረጃውን መስማት ትፈልጋለህ? አዎ የሚያረጋችሁትን ነገር እኮ ነው። ለምን እኮ ችግር የለውም ያለህን እስቲ እንወቀው ብዬ እኮ እኔ ልሸመጥ። ኦይ ብሩክ ተወሌላው እኔ ነፍሰ ጡር ነኝ። እሺ በሰዓት ላይ ነፍሰ ጡር ሆኜ እንደዚህ አይነት ማድረግ ሰው ሲቀጥል ደግሞ ፕሊዝ እባክህ አጣህ ሰው ጆም ማገባ ሌላ ፍቅረኛ አለችው። ስለዚህ ሁለቱ ወንድምን ለማጣላት ያለ አማራጭ ያ ነው። ከዚህ በፊት እንደዚህ አይነት ነገር ተፈጥሮ ስለነበረ አታስመስይ። እኔ እኮ በደንብ ነው ማገዝ ያው አላቅሽም ነበር፣ ግን አሁን በደንብ ዲቴል ስላንቺ በደንብ አውቄያለሁ። ስራሽን አውቃለሁ። እሱም ያው ነው ወደስ ይላል። ልትጋቡ አንተ ስነ ስርዓት ነው ይዘና ተወራኝ። እኔ እዚህ የጠራው እኮ ማለት ነው አታስመስል። እኔም ይኸውልህ ትናንትና እንትን ያላልኩት ማለት ነው። እሺ እሱ ስላለ ነው ወይ ሲጀምር የመጣው ነው። እሱን አንተ ማክበር ጀምር። እኔ ልታገኘኝ የመጣው በቃ እሱ በጣም ምስኪን ነው። በጣም ምስኪን ነው። እስከ ዛሬማ ደህና ሰው መስልሽኝ ነበር። እስከ ዛሬ ድረስ ያንተ እንደሆንኩ ነበር የምታስበው። ሰው መጨረሻ ላይ ግን አሁን ስታዩ ያንተ እንደሆንኩ ገባ አይደል? እኔ እኮ የተውኩሽ አይደል? ተስማምተን የተውኩሽ እኔ ነኝ። እሱ ደግሞ ፈልጌ ነው። ኦኬ የፈለከው በምክንያት ነው። ምክንያት ስላለ ምንድን ነው ምክንያቱ? እሺ ቆይ እሺ ችግር የለውም። ኢትስ ኦኬ ችግር የለውም። እኔና እሷ አብረን ብንሆን አንተ ምንድን ነው የሚደብርህ? ምንድን ነው የሚከፋ? እኔ ምንም አይከፋኝም እኮ ካልከፋ ታዲያ ለምን ተታካትራለህ ታዲያ? እንዴ ምን አገባህ? አንተ ደርሶ ያዛኙን ክለሱ ከኛ ተሽለህ? አዎ ከኛ በተሽለህ እንዴ አንተ አሁን አስበህለት ነው? አንተ እንዴት ማነው የወንድምህን ሚስት እንዲህ ደስ ብሎኝ ፈልጌ ተስማምተንበት እሺ ተስማምተን እንዴ ብሎ እየጠራክ እኮ እያለኝ ያው ምን ችግር አለው? አንተ ጋር ያለውን ችግር እሺ ለሱ ሼም ነው ምናምን ነገር ለአንተ ምንድነው ችግሩ? ልጁ በጣም ነው የሚያሳዝነው። አዘንክለት ነው? አዎ እሺ ካዘንክለት መረጃ አለኝ የምትለውን ነገር ስጠውና እንጨርስ። በቃ ምን ታደርጊያለሽ? ምን ማለት እንዳደርጋለሽ? እቺት እያደረኩኝ ነው ቤቱ ቁጭ ብዬ ዛሬ ማገኘኝ ለምን ፎቶ አታነሳለህ?
ምናልባት እንደውም አሁን ያገኘን ወይ እንትን ብለን ይሆናል አይደል? ቤት አለ ባለቤቴ ብለሽ ሄደ። ለምን ባለቤትሽ ጋር ቤት አለሽ? ምን ታደርጊያለሽ? ቼክ እያደረግኩበት። ኦኬ፣ ሁለት ባሎች ነው ያሉሽ? ግድ ነው ባንዲ በቀኛል ብለን። አረ ብሩክ ስነ ስርዓት ነው። ስቶሪን በስተክል አዋራሽ። እንዴት ነው በሰሳም አዋራሽ? በስተክል ኪያኔ እኮ ድሮሳችን እንደዚህ አንድ ብቻ ጭራሽ እንደዚህ አሁን ሆነች። እሺ አሁን ሆነ። እኔ እኮ አሁን ያልገባኝ ከሳምንት በኋላ ልትወጣ ነው አይደል? ከሀገር የምትወጣ ከሆነ ማለት ነው አላማዬን አሳክቼ ነው። ምንድነው አላማ? የሷን ህይወት መበጥበጥ ነው አይደለም? በምታገባበት በቀለበቷ ቀን መረበሽ ነው የምትፈልገው? ማን አንተ ነው የምታገባው? እኔ ነው ስታገባ አገኘሃት? አዎ አንተ እኔ እንግዲህ እስከ ዛሬ እንደማውቀው ከሆነ ያንተ ሚስት እንደሆነች ነው እንጂ እኮ የኔ ሚስት እንደሆነች ካወቅህ ታዲያ ለምን ከአኗር ጋር መጣላት ለምን? አኗር ነው ያደረገልሽ? ግን የምር አኗር ነው ያደረገልሽ? አንተ ግን ጤና የለህ አለኝ እኮ። ምንድነው ታዲያ የምትለፈልፈው? ምንም ግን ያለኝ ጤና ወይ ነው ልክ ተቃውራለሽ? ሁለት አስመሳዮች ጋር እኛ ነን አስመሳይ። አንተ በጣም አስመሳይ። ምን ስናስመስል አየን? አንድ መረጃ የለህም እኮ ብሩክ። አለኝ እንጂ መረጃ ማለት ምን ያለ እና ያለ እሺ ነው ነው ብቻውን ያወራው። እሺ መረጃ አለኝ ብለህ አሳየኸው አይደል? እሱ ነው የሚገባው መረጃው። መረጃ አለኝ ብለህ አሳየኸው። ከዛ በዘለለ ደግሞ ሌላ በጣም ጠንካራ መረጃ እንዳለ በሁለት ቀንና በሶስት ቀን ውስጥ ምናምን እንደምታሳየው ነገርኩህ። ምንድን ነው እሱ መረጃ? እሱም ለሱ እንጂ ለእናንተ አልነግርም። ለምን ሞን ስላለበት ለሱ ለምን ዋናዎቹ አይደለም ለኛ ነገርኛ እኛም ተዘጋጅበት። እናንተማ አሸሸ ገዳይ ምናምን እያላችሁ ነው። ልጁ ግን በመሀል እንትን እየተጎዳ ነው። ብሩክ እኔ እርጉዝ ነኝ። ምንም እርግዝና በእናትህ እኔ ይኸውልሽ ድሮ እንደዚህ እስኪ በጣም ነበር ማዝነሽ። አሁን በጣም አስመሳይ ስለሆንሽ ይሄም አንቺ። ስለዚህ የተረገዘውም ልጅ እኔ ነው። አዎ መሆን አለበት። ሲጀምር ማለት ሳሊ አባት ስለሆንክ እንደዛ ነው የሚሆነው። አዎ አንተ እኮ በስተክል ለማውራት እየሞከርኩ ነው። አንተ ማን እኔ ለምን ረምቶሪ ይኸውልህ ብሩክ ይኸውልህ እኛ ላይክ እዚህ ስንጠራ ቢያንስ አንድ ቁም ነገር ምናምን ነገር እንይዛለን ብዬ ነበር ያሰብኩት። እሺ ስለዚህ የምትነግረን ከሆነ ንገረን፣ እማትነግረን ከሆነ ጊዜን አታባክነው። በቃ ዝም ብለህ መውጣት ትችላለህ። አንቺ እንዳደረግሽ ነው ለእናትሽ አልኩሽ። ምን ነገር ስለፈለኩ ለምን በጊዜው ታውቃለሽ? ለምን በጊዜው እናትሽ አለች? አሁን ለምን ነገር አስበው አይደለም ግን እናትሽ አለች። እናቴ ነገር ተቅደስ ይላል። ይኸውልህ ከትዳር በፊት የተፈጠረ ነገር ነው። ስለዚህ ደስተኛ በቃ እሺ፣ ችግር የለውም። ብቻ አቆ አኗርን ሳታገቢ በፊት እናግብቻለሁ ወይስ እሱ ሳታገቢ በፊት? አንተ ምንድን ነው የምትቀበጣጥረው? በእናትህ አትሰብሰብ። ምን የሆነ ቦታ ሄዶ እንደተጋባ ነው ደረሰብን እንዴ? ምታወራው ይኸውልህ በእናትህ ሰዓቴን እያባከንክብኝ ነው። በዚህ 3 ቀን ውስጥ ግን እናንተን ነገረ ስራችሁን ካላወጣ ለምን 3 ቀን ትጠብቃለህ? ለምን አትነግረንም? አሁን ብንፈራ ኖሮ እኮ ማለት ነው አሁኑ ባለበት እኮ እኔ ያላገና እኔን ፈልገኸኝ እኮ አሁኑን እዚህ አላስቀምጠውም ነበር ብፈራ። አሁን ምን እያሰበ ነው ታውቃለህ? ምን ታውቃለሽ? ምን እያሰበ ነው? መቼም ቢሆን ወንድምና እህት ቺት አብረው ምንም ነገር እንደማያደርግ እርግጠኛ ነሽ? እንደዛ ነው የሚያስበው? አዎ እንደዛ ነው የሚያስበው። እኔ ደግሞ እንደዛ እንደማያስበው አሁን እየመከርከው ስለሆነ ነው። እኔ ተዳሪ መጠበቅ ፈልጋለሁ። መርዘሽ ነው አለችውን እንደዚህ ብሩክ ዛሬ መጥተህ ሰላም የነበረውን ትዳሬን አንተ እንድትበጠብጠው አልፈልግም። የትኛው ትዳርሽ ነው አንቺ ትዳር የምትይው? እዛም እዚህም እዛም አንቺ ሁሉም ነው በቃ ባሎችሽ። ማን ነው ባልሽ? እስቲ አንተ ሰው ምናልባት ደግሞ ከሱ ሌላም እኮ ይኖር ይሆናል። እኔ የማላውቀው እኔ ግን ይሄ ስለ ስርዓት ነው ብሩክ። ስሚኝ የእሱን ግን ማን በብረቱ ነው ያለው? ምን ትናረጋየህ? የት ነው ያየህ? ከኔ ጋር ያለው ማን ነው? ሁለት ወር ነው እንዴ ሀገር ውስጥ ከገባክ? እሱ ለምን 12 ወር አይሆንም። ምን አገባሽ? እሱ ግን ከኔ ጋር ያለች ስልክ በቀን ስንቴ ነበር የሚደወልሽ? በጣም ብዙ። ስለምንድን ነው የምታወሪው? ስለማንም ላውራ ምን ጨነቀ? አይ እኮ ስለምንድን ነው የምታወሪው? ስለአኗር በጣም ብዙ ጊዜ ደግሞ አንድ ሰው ብቻ ነው የሚደውልሽ። አኗር ነው ያ ወንድ አኗር አይደል? እና ማን እንደሚደውልሽ ታውቂያለሽ? ማን እንደሚደውል? እናቴ ጋር ብለሽ ስትወጪ ራሱ እኔ ከአንቺ ጋር ወጥቼ የት እንደምትሄጂ ከታተፍሽ ነው። የት ነበር የምሄደው? ታውቂያለሽ እኮ የት ነበር የምትሄደው? እናቴ ጋር ወይስ ሌላ ናት አለች? አንተ አታስመስል። እና የት ነበር የምትሄደው? አንተ ነበር የምመጣው? እኔ ጋር ትመጣ ነበር እና እሺ፣ እኔ ጋር ስትመጣ አንተ ምን አይነት ቴክስት ነበር የምትጻጻፉት? ምን አይነት ቴክስት ነበር የምትጻጻፉት? ምን አይነት ነው? አንድ ባንድ ነው ያየሁት። የኔ ፍቅር እኮ ለምን አታመጣም ማሳያ? አንተ መረጃ ላይ ነው ማሳያ። አንተ ራስህ ጻፍክላትን እኔ ላሳየህ? አታውቅምና ይኸውልህ ኢነርጂን ሰዓት ምናምን አታባክ። አንተ ከዚህ በኋላ ከሀገር የምትወጣ ሰው ነህ አይደል?
ስለዚህ ለዛ ዝግጅት ብታረግ ይሻላል። ለምትሰራው ስራ ዝግጅት ብታረግ ይሻላል። ከቤተሰቦች ጋር በሰላማዊ መንገድ መለየት ይሻላል። አንዋር ደግሞ ይሄን ነገር ሳያውቅ እኔ ከዛ ጋር አልወጣም መቼም ቢሆን። አዝነህለት ነው ወይ አንተ ለአንዋር? በደንብ ነው ያዘንኩት። በእኔ ደረሰ በእሱ እንዲደርስ ስለማልፈልግ እኔንም እንደዚህ ነበር ያለች። ምን አልኳት? አታስመስይ አንቺ ዝም ብለሽ። ኦኬ አንተ አገባለሁ ብዬ ነበር። ለክተሽኛል። ሰው ስላልፈለኩ አሁን የምንድነው? አንቺ ስላልፈለግሽ አይደለም እኔ ስለፈለግኩ ነው የሆነው። እሺ ምኑ? እኔ እኮ ይተውኩሽ። ኦኬ አንተ ነህ ተውከኝ። እቺ ሶስት እኮ ከተውካት እኮ በዛው እኮ ተተኮ ማለፍ እኮ ነበረበት እኮ። ራሱ አንቺ አንዋር እናትሽ ጋር እንደሆንሽ ነው የሚያስበው። ታመሽ ምናምን ነበር። ኧረ እና የት ነበረች? ያንን ሶስቱን ቀን እኔ ጋር ነበረች። አንዋር እዚህ ነበረ። የአንዋር እህት አለች እዚህ ቤት። አንቺ እዚህ አልነበራችሁ እና እኔ እንደነበራችሁ አውቃለሁ። አንድ ከተማ ወጥተን ነበር ለስለጋ ምናምን ታመሻል። እናትሽ ጋር ነሽ እና ታዲያ ጅሉ እዛ በቃ ታማለች እናቷ ጋር ነች ምናምን ብሎ ያስባል። እና የት ነበርኩኝ? ለምን መረጃ ካለ አንተ የሰለጠንክ ሰው አይደል እንዴ? ቻር ቢኖርኩ ለምን ለእናንተ ለምሮ አሳየሁት እኮ ለሱ ለአንዋር እኮ ሰይቼዋለሁ። ለሱ ሳይሆን አንዋር ነው ያሳየው። ይሄንን 3 ቀን ማለት ነው አንቺ ቤት እንደነበርሽ ምናምን ኢንፎርሜሽን ያውቃል። ሶ በዚህ 3 ቀን ውስጥ ምናምን አልተገናኛችሁ። በቃ ከዚህ በላይ ሌላ ምን ሊፈልግ ይችላል? ይሄ ልጅ እናንተን ከማጣላት ውጪ ሌላ ምን ሊፈልግ ይችላል? እኔ እውነታውን ነው እያወራሁ ያለሁት። እውነታውን ነው። እኔ ማለት ነው እንደዚህ ረጅም ሰዓት ሰላማዊ ሆኜ ረጋ ብዬ ማንንም አውርቼ አላውቅም። ከእህት ጋር ስለሆንክ ነው ያወራኝ አይደል? እንደዛ ብዬ ላስብ ወይስ ከሚስት ጋር እንዴት ላስብ? ንገረኛ። አንተ ስርዓትህን ያዝ። ዱላ ነው እንዴ የምትፈልገው? እሺ መረጃውን አሳየው። ለእሱ ያሳየው ለኔ ያሳየው። ለምን ማሳየው? መፍራት ስላለብኝ ነው። አንቺ እንደዚህ አይነት ሰው መስሎኝ ነበር። እንዴት አይነት ሰው ነበር መስሎኝ? በጣም ባለጌ ሰዎች ናቸው። ማለት ብሩክ የሚመስለው እኮ ማለት ነው የሆነ ቦታ ላይ እኔ እና እሱ እየተላፋን ወይ ደግሞ እየተሳሳምን ወይ የሆነ ነገር እያደረግን ያስከነቱ ሲሆን እና እንደዛ አላደረጋችሁም ነው? ምን አደረግን? አላደረጋችሁም ነው? አንቺ ኑርሽ እንጂ ላፍሽ ለከት አላደረጋችሁም እንደዛ? አንተ ምን አባ ነው የምትለው? አንተ ብዙ ሰማሁ ከኔ ጋር ለምታወራው ነገር ዝም ብዬ ሰምቻለሁ። ከዚህ በኋላ ግን ስራ ያስፈቻለሁ። ማወራጨትማ የሆነ በዘር እንዴ ባዶችሽ ምን በቃ ተው። እሱ እኮ እኔ እንድትሆን የምትፈልገው ተው። አንተ አፍህን ዝጋ። ዝም በል በእናትህ አስመሳይ። እኔ ቆይ ለምን ማለት ለምን? እስቲ አሁን ይሄኛው ሜክሲኮ ነው መሰለኝ በእርግጠኝነት። ምንድን ነው? አንተው ምን ልትሆን ነው? በጣም ትቀልዳለህ። መቼም ቢሆን ይሄ መረጃ ምንም የሚያሳምን ነገር ማለት ነው። ሰራችሁን ስለምታውቁ ይሄ አይደለም መቼም አሁን ይኸውልህ እየሰማኸኝ ነው። ይሄንን ነገር አይቶ ማለት ነው አሁን ሊረበሽ ይችላል። እየሰማኸኝ ነው። አልሰማሁም። እንደዛ ነገር እንዴት ነው የምሰማው? በዚህ ልክ እንዴት ነው ተመሳሰለው? ወይ ምን አንቺ ማታስመስይ ብሩክ ስነ ስርዓት ይኖር። ምንም ስነ ስርዓት ምናምን እናንተ ይኖራችሁ እንጂ መጀመሪያ ስነ ስርዓት አንቺ አንተ ወንድሜ ብሎ የሚጠራን ሰማኝ። የሱም ይሄንን ስልክ ይዘህ አትወጣም። ይሄንን ስልክ ይዘህ አትወጣም። አንተም ደግሞ ይሄን ቪዲዮ መቼም እንደዚህ ሪከርድ የምታረጉ ፖስት ለማድረግ አይደለም። ቅሌትን አድርጓል። ብድብና ሰማኛለህ። እኔ ወንድሜ ስለማውቀው ነው፣ አሁንም ስለማውቀው ነው። ትንሽ የሆነ ነገር ብለህ ደግሞ ታሳምነዋለህ። ትንሽ ይሄ እንኳን ጥርጣሬ ከተሰማው ጥግ ድረስ ነው የሚሄደው። እንዲጨነቅ ስለማልፈልግ ነው። እኔ ምንም የሚያሳስበኝ ነገር አይደለም። እኔ ራሴ ከዚህ በኋላ ከህይወቴ ትወጣለህ። ስንተኛ ስነ ስርዓትን ትይዛለህ። ስነ ስርዓትን ትይዛለህ። ይሁን እስቲ ይሁን። እኔ ሰማሁ። ምንድን ነው እንደዚህ ኮንፊደንስ በጣም ተንጠባረርክ። እሺ ሌላ ቦታ አለኝ ከአንድም 10 ቦታ አለኝ እነዚህ ፋይሎች። ቆይ ምንድን ነው የምትፈልገው ከእኔ? ምንድን ነው የምትፈልገው? እንደዚህ እንደሚፈጠር ስለማውቅ ይሄኛውን ፋይል ብቻ ይዤ ነው። ከዚህ የሚበላለት ብዙ ፋይል አለኝ። ስለዚህ ጀምር ይሄን ስልክ አልሰጠህም። አንደኛ አትስጠኝ። ከዚህ የበለጠ 10 ቦታ አለኝ አልኩህ እኮ። ከአንድም 10 ቦታ አለኝ። እቅዴ እናንተ ወደድከው ብሩክ እኔና እሱ እኮ ወንድምና እህት ነን። ወንድም ኧረ ዝም ይሄንንም እያየሽ ወንድምና ይሄ እኮ ራሴ
እንትን ያልኩህ ነገር ነው። ኤአይ ነው ግን ድብና አድርጎ ኤአይ ነው ግን ደግሞ አኑ ሲያስነሳ ለአምስት ሰከንድ እንኳን እንዲጠራጠረኝ አልፈልግም። አስመሳዮች ወይ ምንድነው ስናስመስል ያየን? አንተ ምን ያስፈልገው ከኛ? እሺ ምን ልፈልገው? አይቼዋለሁ ደግሞ እናድርጋችኋለሁ። ውሸት እኮ ነው ይሄ ውሸት። አላረግሽም? ምንም አላረግሽም። አላደረኩም። እሷ እህቴ ነች። እንዴት ብዬ ነው እኔ ከሷ ጋር እንደዚህ አይነት ነገር ውስጥ የምገባው? ማለት እኔ ደግሞ ትልቁን ፋይል ለአንዋር ሰጠዋለሁ። ምን አይነት ትልቅ ፋይል አለክ? ከዚህ በላይ ሌላ ነገርም እኮ አድርጋችኋል። አታውቁም? የምታወራውን ነገር ጠንቅቅሽ። አታውቁም? ምን አድርገናል? ምን አይተኸናል? የት አይተኸናል? ይሄንንም እኮ አላረግንም ምናምን ብላችሁ እኮ ሸምጥታችሁ ነበር። ሳሳያችሁ ደነገጣችሁ። ለምን ደነገጣችሁ? አልደነገጥንም። ያስደነግጥ ነገር ሆኖ አይደለም። ያስደነግጥ ነገር አይደለም። ይሄን ቪዲዮ ፖስት አድርጎ አንተ አድርጓለሁ። እስቲ አድርገው። ቪዲዮውን ብቻ አይደለም ይሄንንም ፎቶ አንድ ላይ ቀላቅዬ ፖስት አደርጋለሁ ከፈለክ ነው ማለት። ግን ደግሞ በጣም አንተ እንደዛ ካርክ እኔ በጣም ደስ ይለኛል። እስቲ አድርጉ። አይ ካለው ግን ደግሞ እኔ ይሄ ነገር እንደሚፈጠር ስላወቅኩ ይሄን ፋይል ብቻ ይወጣውት ለራሴ ቅንጣት ታህል እንኳን ማለት ነው ለራሴ ቅንጣት ታህል እንኳን ምጨነቅ አይነት ሰው አይደለሁም። ኪያም እንደዛው ግን ደግሞ ማለት ነው ግን ደግሞ ለአኑ ኧረ ዝም በል እስቲ ኧረ በስመ አብ እኔ እንዲህ በምን አይነት መንገድ ላስረዳችሁ? አንተው ለአኑ አዝነህለት ነው በደንብ በእኔ ደርሷላ። በእኔ ስለደረሰ ስሜቱን አውቀዋለሁ። ገባ? በእኔ ደርሷል። ምን ባንተ ደረሰ? እኔም እንደዛ ነበር ማስባት። ሁለት ይኸውልህ አባ የምትሰማኝ ከሆነ ሌላው ይቅር የምትላላኩት ቮይስ የምትላላኩት ፎቶዎች በጣም አውጣ እስቲ አንተ ወንድሜ ነው። ቆይቶ ወንድሜ ነው። ከሱ ጋር ወለል ልነግረው እችላለሁ። ተወዬ እንዲሁ አልኩኝ እንደዚህ ያደረኩኝ እንዴት እንደሆነ እንባባላለን። ምንድነው ሌላው እኮ ኖርማል ነው። እኔ እምላለሁ እና ግን ከዛ የበለጠ ነገር አድርገሽ አታውቂም። ተላልከሽ አታውቂም። በቴክስት እንሳሳማለን። ምን እናደርጋለን? እስቲ ንገረኝ። ምስላዮሽ እኮ ነው። ምን ልበቅርጽ ሞድላኩላት ፍቅሬ ገለጽኩላት። ፍቅር ብቻ እሱ ባካን ደከማ አባ እኔ በቃ አሁን ይውጣ በቃ አውጣላል። ግን ሰዓቴንም ምንም አታባክኝ። አትተነፍሱ አለተን እኔ እንዳንተ ተነስቼ ተደባድቤ ምናምን ነገር እኮ መቀበል አቅቶኝ አይደለም። እስቲ ሞክረው። ምን አስደበደበኝ? ብሩክ ስልኬስ ምን አይነት ፋይል ነው ሌላ ያለክ? ትልቅ ፋይል ሌላ እንደዚህ በኤዲተሮች ቁጭ አድርጌ የሰራው ኤአይ ምን አይነት ነው? እኔ እሺ አሁን ስልኬ እስቲ እኔ ከዚህ በላይ ካስመሳዮች ጋር እኔ ከእናንተ ጋር አስተዋራስ መቀመጥ። ሁለተኛ ነገር ደግሞ ድጋሚ በእንደዚህ አይነት ነገር ላይ ድጋሚ ብንገናኝ ከኔ የበለጠ ማንም በቃ መጥፎ ሰው አይነበርም። እሺ ዛቻ፣ ማስፈራሪያ ምናምን የፈለከውን ዲፊኒሽን ስጠው። አሁን ስልኬ እስቲ የፈለከውን ስም ስጠው፣ አይመለከተኝም። ለነገሩ ለምን አትታገስም? የቀረው 3 ቀን ምናምን በዚህ 3 ቀን ውስጥ ግን ጠብቁኝ። ማትጠብቁትን ነገር ምን ታረጋለህ? እስቲ ንገረኝ። የምር ምንም ልታመጣ ትችላለህ። በዚህች ራሱ እኮ ምን አልደነገጣችሁ? በቃ እንዲህ ነው። ያን ትልቁን ፋይል ደግሞ ባወጣ መልክቶ ነው ሳየው ለኔ በቃ ስልኬ ስተኝሽ መቼም እንዳታስቡ። ለኔ አኗራየው ማለት ወሰደው ለኔ አኗራየው ማለት ነው። የእውነት መስሎኝ ነበር። የእውነት ይመስላል እና ድሮስ አይደለም። ለምንድን ነው በዚህ ልክ ጥግ ድረስ መሄድ የፈለግከው? ምን አገባ ሲጀመር አንተ ለምንድን ነው በዚህ ልክ በጣም አልተንጨረጨርክ? እኔ በቃ አሳዘነኝ። እንደ ወንድም ያየሁት ገባ። በጣም ብሽቀነ ሲበዛ ነኝ ሊሆን ይችላል። ምን አይነት እናንተ ነው ባለጌዎች፣ አስመሳዮች። የእውነትህን ነው? አዎ አንቺ አንተ ዛሬ መተን ላይ እንደዚህ ነገር ለማድረግ በቃ አንተ ሆነ አሰጠኝ ስልኬን አይደለም ገና ህይወትን ልቃለው። ይኸውልህ ሰማኛለህ ቀን ውሰደው ልክ ሌላኛው ነገር ከዚህ 10 ቦታ አለኝ 10 20 ቢበዛ የእናንተ ፋይል ማለት ነው። ይኸውልህ ድጋሚ ማለት ነው ቤተሰቤንም እኔንም ለመረበሽ የምትመጣ ከሆነ የባሰ ነገር ነው የሚገርምህ። በጣም እኮ ነው የምር የሚመስለው ግን ምንድን ነው የምናደርገው? እንጃ እኔ አሁን ይሄንን ይረዳዋል አይረዳውም? እኔ ጭንቀት ውስጥ ነው። ተወያኑ ትንሽ ነገር ነው የሚበቃው። እኔ እሱ አንዴ ይጨነቀኝ ያለው ኪያ የዛኔ እንኳን ዝም ብለህ አሁን ቁጭ ብለህ ስንስቅ ምን ያህል ነው የሚያስበው? ከዚህ ለኋላ እንዴ ከዚህ በፊት የፈጠረውን ነገር እሱ እኮ ነው ይጨነቀኝ ያለው ኪያ። እኔ ምንድን ነው እሺ ማድረግ ያለብኝ? እኔ ግራ እየገባኝ ነው። ይሄንን ልጅ እኔ ከዚህ ቀደም ማውቀው ሰው አይደል እንዴ? ይሄንን ነገር አሁን ለአኗር አሳይቶት ከሆነ የኛው ነው አይቀበ እኔ እንኳን እኔ ባለ ጉዳዩ እኔ እንኳን እኮ የምር መስሎኝ እኮ ነው ያየሁት እኮ ኪያ። እንዴ በዚህ ልክ እንዴት ማስመሰል ይቻላል? ልብሱ ምናምን ሁሉም ነገር በቃ እኔ ሻምደ
እንዳለው ሌላ መረጃ ምናምን ሌላ እንደዚህ አይነት ተመሳሳይ ነገር ካለው እንግዲህ ከባድ ነው ኪያ የሚሆነው። እሱ ብሽቅ ነው ቶፋ እንዴ ሄዶ ላሳየው ይችላል። አሳየው ማለት ደግሞ ጥሩ አይመጣም። ከኔ ጋር እንኳን ጥሩ አይመጣም። ከዚህ በፊት የነበረው አሁን እኮ እኔ እናንተ እንደንከራከር እንኳን ማረገ ከዚህ በፊት የነበረው ነገር አለ ቶፋ። ያ ነገር አሁንም ድረስ ያቃጭልበታል። እሺ ምንድን ነው ማረግ? ምንም እየገባኝ አይደል? በምን አይነት መንገድ ፊክስ እንደምናደርገው እንዴት እንደምናስተካክለው ምንም እየተገለጠልኝ አይደለም። ኪያ አንቺ በሚገባው ቋንቋ በምታስረጅበት መንገድ ምናምን አስረጂውና ከዚህ ነገር ላይ እጁን ያዘ። አለበለዚያ ኪዩ አኑ አንዴ መጠራጠር ከጀመረ መቼም ነው የማያባረው። መቼም እኔ አልሐቅም ኪያ ብቻ በሆነ አይነት መንገድ በምታወሪው መንገድ ምናምን ነገር ሰዓት ሊካው ላይ እንኳ አይተዋል። ቶሎ ነው ጋር ያለው ጭራሽ ደግሞ እንደዚህ ነገር አግኝ እኔ ብሩክ ነው ያልኩት። እኔ ምን እለዋለሁ? እኔ ኪያ አላውቀውም እኮ ነው ከዚህ ቀደም እኔ አንቺ በምታውቂው መንገድ እንግዲህ ብሎ ነው እዚህ ድረስ የመጣው አይደል? ስለዚህ አንቺ የሆነ መንገድ አታጭም። ከዚህ በኋላ በሽምግልና መያዝ ካለበትም በሽምግልና ተይዞ ቢያንስ ሰላም መገኘት አለበት። ኪያ አኑ አንዴ መጠራጠር ከጀመረ መቼም ነው የማይተወን። ጭንቅላቱን ታውቂዋለሽ። አኑ ፈጣን ነው። አሁን እኮ የኛ ብቻ አይደለም የአኑና ስሰማ ምንድን ነው የምትለን? እንደዚህ አይነት ነገር ገና ሲነሳ ራሱ እንደሚባለው መሪማ ምን ትላለች? ብቻ ሌላ ምርጫ ያለን ጭንቅላቴ ምንም ነገር እያመጣልኝ አይደለም። እዚህ ሌላ ምርጫ ምንም ያለ አይመስለኝም። ስለዚህ ያለን ምርጫ ማውራት ነው። እሱ አውሪውና መስተካከል የሚችል ነገር ካለው እናስተካክል ከቻለ፣ ካልቻለን ግን እንጃ በቃ ነው ልጅ በቃ እኮ ትጨናነቅ። ምንድን ነው የሚያጨናንቀው? አረቂ ያጨናንቃል። እስኪ ስልክ ላይ ያለውን ነገር እንዴ እኔ ልጅ በቃ እሺ ከቻልሽ እንግዲህ ተመልካቾቻችን እኔ ግራ ነው በጣም ነው ግራ እየገባኝ አላውቅም። ብቻ በዚህ ልክ እንዴት ማስመሰል እንደሚቻል ምን አይነት ቴክኖሎጂ ላይ እንደደረስን እንግዲህ በጣም ብዙ ነገር ይሰራ ላይ ነው። ግን የሆነ ረጋ ብሎ ለሚያይ ሰው ምናምን እኮ እንከን እኮ ልናገኝበት እንችላለን። ግን እንዲህ እኔ እንኳን እያየሁት ማለት ነው የምር ነው የሚመስለውና ይሄንን ነገር አሁን እንዴት ነው የሚረዳው? እኔ ጭንቅ ነው ያለኝ። ተቻለ መጠን አሁን ለማስረዳት ሞክራለሁ። ግን ተመልካቾች እኔ ኪያ በዚህ ነገር ላይ 100% እነግራቸዋለሁ። 100% ምንም እጃችን እንደሌለበት ማለት ነው። አላውቅም ብቻ ኤኒዌይስ አዲስ ነገር ካለ የምናሳውቃችሁ ይሆናል። ቸር ቆዩ።